ብዙ ተከታዮችን ያስጨነቀ ብዙ ተከታዮችን ያሳሰበ የልጅ ተውፊቅ ጉዳይ በጣም አሳሳቢ ሆነ። በተደጋጋሚ ተውፊቅ ምን እንዳጋጠመው የምትጠይቁ ሰዎች እንደዚሁም ኮሜንት ላይ እየመጣችሁ እንኳን የምትሉ ሰዎች ዛሬ በጣም አጥጋቢ ምላሽ ይዤላችሁ መጥቻለሁ። ተውፊቅ ያለበትን ቦታ ተውፊቅ ምን ላይ እንደሆነ እስከ መጨረሻ ይሄን ቪዲዮ ሁላችሁም ላይክ እያደረጋችሁ አዳምጡ። ወራህመቱላሂ ወበረካቱ ውድና የተከበራችሁ ቤተሰቦች ሰላም እንዴት ናችሁ? ሁላችሁንም ሰላም ብያለሁ። በያላችሁበት ያለ ሰላምታ ስለታይለያችሁ። እንግዲህ ዛሬ ከትላንትና ኢድ ወደ ዛሬ ጥገራ ተመልሰናል። ወደ ሪፎርማችን ተመልሰናል። ዛሬ በጣም ደስ የሚል አዲስ ነገር አለ። እንደዚሁም ስትሰርጉኝ ስትሳደቡ ለነበራችሁ እንኳንም ደስ ያላችሁ። ልጅ ተውፊቅ ታሰረ፣ ወደቀ፣ ተሰበረ ስትሉ ለነበረ አንዳንድ ጊዜ የሰው ልጅ መውደቂያውን መነሻውን ወይንም ደግሞ መድረሻውን ማሳወቅ የለበትም። ለሰው ልጅ ሲያሳውቅ እንኳን ነው የሚለው። ወይንም ደግሞ የተለወጠ ነገር ሲኖር ለምን ተለወጠ ከንፈራችን ነው የምንመጣው። እንኳን አንልም፣ እንኳን ተለወጠ፣ እንኳን አለፈለት አናውቅም እኛ አበሻዎች። እና ልጅ ተውፊቅ ታስሮ ተመቶ ምናምን ስትሉ የነበረው ሰው እንዳብሎ ስትሉ የነበረው እውነት አይደለም። በነገራችን ላይ እውነት አይደለም። እና በሶፊና በተውፊቅ በሰራሁት ቪዲዮ ብዙዎቻችሁ ስትሰርቡ የነበረ አንቺ ምን አገባሽ ወርቆ ነበር ቅናት ነው በሴት ለምን እቀናለሁ? እሷ ሴት እኔ ሴት በምን ዋለ ቅና ወላችሁ? አንድ ሙስሊም ሊቀና የሚገባው በምን ሊቀና ይችላል? ቀና ከተባለ በእስልምናው ጠንካራ የሆነ ሰው ቁርአንን የሐፈዘ ሰው ቁርአንን አሳምሮ በሚያምር ድምጽ ለሚቀራ ሰው በዛ ሰው ነው እንድንቀራ የሚፈቅደው። እሷ የተረፈ በዚህ ዱንያ ላይ እሷን ቪዲዮ ነው የምትሰራው፣ እኔም ቪዲዮ ነው የምሰራው። እሷ ዛሬ የተለያዩ ሰዎች ጋር ቪዲዮ ሰርታ ሊሆን ይችላል። እኔ ደግሞ የተለያዩ ሰዎች ጋር አልተገናኘሁም ቤት ውስጥ። ነገር ግን እህቴ ነች ማለት ሙስሊም እህቴ ነች። ባለችበት ደስተኛ እንድትሆን አላህ የተሻለ ነገር እንዲሰጣት በጣም በቃ የተሰበረ ልቧን እሱ እንዲጠግንላት እንጂ ከዛ የተረፈ እኔ በሰው በምንም ሊቀናባት አልችልም። እንደ አንድ ተከታይ ነኝ፣ እንደ አንድ አድናቂ ነኝ። ግን ስትሰሩ የምትሰሩት ቪዲዮና የእናንተ አድናቆት ልዩነት አለው። እዚህ ጋር ፊልተርም ሆነ ምንም ተጠቅመን ነው የምንወጣው አይደለ? እኛ ደግሞ የምንሰራው ቪዲዮ የሆነ የምንፈልገው ነገር አለ። ለምንድን ነው ፊልተር ተጠቀምነው? የራሳችንን ማንነታችንን ወይንም ደግሞ የራሳችሁ ውበታችሁ እንዳይታይባችሁ አይደለ? ሚኪያጅ ፊታቸውን እየተቀቡ በፊታቸው ላይ ያለው ፊታቸው እኮ አስጠልቷቸው አይደለም። ግን ለምንድን ነው ፊታቸውን ሚኪያጅ የሚቀቡት? ለምንድን ነው ቆንጆ እንደሆነ የሚፈልጉት? ቪዲዮ ባረር እንዲወጣላቸው እይታ እንዳገኙ ሰው እንዲከተላቸው ነው አይደለ? ማለት ለቪዲዮ ጥራት ሲፈልጉ ነው። ፊልተር ማንኔ እዚጋ ቪዲዮ ሲቀርጥ ፊልተር ላልጠቀም እችላለሁ፣ ግን ማብሪያት ፈልጌ ከዛ ብዬ ካሜራው ምን አይነት ልብስ ነው የሚያወጣው ደከሜ ነው። ስለዚህ በሶፊ የምቀናባት ምንም አይነት ነገር የለም። እሷም ሴት ናት፣ እኔም ሴት ነች። በመቀጠል ለተውፊቅ ተያዘ ተውፊቅ እንደሆነ ምን አቤት የሰው ውርቀት የሚያስደስታችሁ ሰዎች፣ አቤት የሰው ልጅ ክስረት የሚያስደስታችሁ ሰዎች። ለሐውለ ወላ ቁወተ ኢላ ቢላህ ተውፊቅ ምንም አልሆነም። ተውፊቅ ምንም አልሆነም። የሰው ልጅ የራሱን ህይወት ሲቀይር ማለት ነው አንገቱን ደፋ አርጎ ከሰው ደበቅ ብሎ የሆነ ቦታ መርስ ሲፈልግ ቀረኩ። ድሮ እንዲህ አይነት ቦታ ልሄድ ነው፣ እንደዚህ ልሰራ ነው፣ እንደዚህ ላደርግ ነው ማለት መናገር ቀረ። ዛሬ ላይ ሁሉም በሚስጥር እና የተውፊቅን ውርቀት ስትፈልጉ የነበረ ተውፊቅ ወደቀ እያላችሁ ደስተኛ እሱ ሰብሯል የሷ ጠረን በፈጠራችሁ። እኔ ባሌ ጋር ልለያይ እችላለሁ፣ አንቺ ልትለያይ ትችያለሽ። የሰው ልጅ ሲጋባ አይደለም ቀርቶ ወንድና ሴት ተጋብቶ ማለት ነው የወለደች እናት አባት እኮ የሞቱብን እኮ ቤተሰቦቻችንን እየቀበርን አፈርም ሳናለብሳቸው በስደት ሀገር ላይ ሞቱ እየተባለ እየሰማን እየተለዩን አይደል? እንኳን አይደለም የሴትዮ ልጅ ማለት እና ተውፊቅን በጣም በቃ እንደዚህ ሶፊን እኔ ሶፊ በጣም መወዳት በጣም ማከብራት በጣም ጀግና በጣም በብቃቷ በቃ በጥንካሬዋ እዚህ ድረስ ሴት ናትና እንደሷ ተምሳሌት መሆን እንጂ የሚጠበቅብኝ እሷም ካሜራ ፊት ለፊት ቁጭ ብላ ነው ቪዲዮ የምትሰራው፣ እኔም ካሜራ ፊት ለፊት ነው። እሷም ሚዳ ላይ ናት፣ እኔም ሚዳ ነኝ። በምንድን ነው የምቀናው? ምን ያስቀና ነገር አለ? እንደ በሶፊ ቀናሽ የምትሉ ሰዎች፣ ሁለተኛ የተውፊቅ መውደቅ የሚያስደስታችሁ ሰዎች፣ አንቺ እውነት ከስተት የጸዳች ነሽ፣ አንተ እውነት ከስተት የጸዳ ሰው ነው። እውነት እናንተ እንደው ከፈጣሪያችሁ ዘንድ በጣም የቀረባችሁ ሰዎች ናችሁ። ሰውን በድላችሁ ዘልማችሁ አታውቁም።
በዚህ ሰዓት ሴትን ያላስለቀሰ ወንድ የለም። በዚህ ሰዓት ሴትን ያላስለቀሰ ሴት ልጅ የለችም። በዚህ ሰዓት የሴትን ባለትዳር መሆኑን እያልጀነጀነች ሴት የለችም። በቃ ማንም ንጹህ ነው ሌላ ይገባል። እና እናንተ በቃ ጥሩ ሰው ንጹህ ምንም ወንጀል የሌለባችሁ ሆናችሁ ስትሰሩ የነበራችሁ እንዴት ናችሁ? ዛሬ ተውፊቅ መጥቷል። እስኪ እንዴት ናችሁ? አንጀታችሁ ረረድብን ይበል። ተውፊቅ አለ፣ ምንም አልሆነም። ተውፊቅ ምንም አይሆንም። እንዳልሆነም ደግሞ ታያላችሁ ወደፊት። የሰው ልጅ ልንገራችሁ ቢሆን እንኳን ከችግር በኋላ እፎይታ አለ፣ ደስታ አለ፣ መከራ አለ። አላህ ባሪያውን ሊያስተምር ሲፈልግ እንጂ የሚፈትነው ጭራሽም እንትን ይላል። ለምንድን ነው አንዳንድ ወንጀለኞች ወንጀላቸውን አብዝተው ለረጅም ሰዓት እንዲኖሩ አላህ ይፈቀደላቸው? አላህ አንድ ቀን ልባቸውን መልሶላቸው ወደሱ መንገድ እንደሚመለሱ አላህ የተውበት ጊዜ እንዲሰጣቸው። በቃ አላህ እነዛን ሰዎች ለምንድን ነው አንድ ሰው ወንጀል ሲወነጅል ወይንም በአላህ ጋር ስተት ሲሰራ ለምንድን ነው አላህ ወዲያውን የማያጠፋው? አይደለም ባሪያው ወደሱ እንዲመለስ ሲፈልግ። ስለዚህ ተውፊቅ ቢወድቅ እንኳን ይመለሳል፣ ከስተቱ ይማራል። ይቅርታ እንኳን ብሏት ከእሷ ጋር አብሮ መኖር ይችላለን። እናንተ በቃ በእናንተ ቤት አለያየታችሁ ጨርሳችኋል። ተውፊቅ አለ። እርር ድብን በሉ። አሁንም ተውፊቅ አለ። ሁለተኛ ደግሞ እርር ድብን ትላላችሁ፣ ተሳደባላችሁ እንጂ እኔ ሶፊን ጠልቻት አይደለም፣ በሶፊ ቀንቻ አይደለም። መስራት ስላለብኝ ቪዲዮ ሰርቻለሁ። ስለዚህ በቃ አትጃጃሉ፣ ልቅን እራሳችሁን ቀይሩ። መቀየርን ቻሉ፣ መቀየርን ልመዱ። በቃ ዝም ብላችሁ በሰው ስራ በቃ ጊዜያችሁን አትስጡ። ለስድብ የምጥፉት ኮሜንት አቤት ርዝመቱ። ለራስሽ ሀቢበቴ እኔ ምን አይነት ላይፍ ነኝ ያለሁት? እኔ በምን አይነት ራስ የምቀይር በሽ ራስን ለመቀየር ሞክሪ። ቤተሰቦቼ የምትሰሩ ሰዎች በጣም ስተተኞች ናቸው። የተጣሉትን ሰዎች ማስታረቅ እየቻላችሁ፣ የተጣሉትን ሰዎች ማስማማት እየቻላችሁ፣ የተጣሉትን ሰዎች ልክ እሷ እንደሰራች በጣም መወዳችሁ ማከብራችሁ ሁላችሁም ቪዲዮ ሼር ላይ አድርጉልኝ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ይዤላችሁ የመጣሁት ነገር ዛሬ ትላንት ወዳ ተውፊቅ የሆነ ተውፊቅ ወደቀ ስትሉ እያላችሁ የነበራችሁ ዛሬ ከወንድሜ ከሌ ተውፊቅ ጋር ከች ብያለሁ። ተውፊቅ የት እንዳለ ቪዲዮውን በደንብ አብራርቼ ነግራችኋለሁ። ቶፋዬ እንኳንም ሰላም መጣ። ብዙዎቻችሁ ስለ ተውፊቅ ማወቅ ትፈልጋላችሁ። ተውፊቅ አሁን ባለበት በጣም ደህና ነው። ሰፈሩ አካባቢው ላይ ይገኛል። ብዙዎቻችሁ የተጨነቃችሁ ዱዓ ያረጋችሁ ተውፊቅ ደህና ነው። በመቀጠል ደግሞ እናንተ በጣም ስትሳደቡና ስትደሰቱ የነበራችሁ ዛሬ ተውፊቅ በሰላም ሲመጣ እናንተ ምን ይወጣችሁ? በጣም እየገረመኛለሁ፣ በጣም እየደነቀኛለሁ። ሴቶች ቤተሰቦቼ በሌላ ቪዲዮ እስከምንገናኝ ድረስ ሰላሙ አለይኩም ወራህመቱላህ ወበረካቱ። ለሰው ላይ ኸይር ተመኙ፣ በራሳችሁ ተብቃቁ፣ በራሳችሁ ጠንካራ ለመሆን ሞክሩ። ጊዜያችሁን ለራሳችሁ አድርጉ። በሰው ስተት ራሳችሁን ጥሩ አያጫውታችሁ። እኔም አንቺም ስተተኛ ነሽ፣ አንተም ሁላችንም ስተተኛ ነች። ምድር ላይ ከአላህ በስተቀር ማንም ሰው ስተት ነው። አላህ